እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ጁኒየር የምትባል ደስተኛ የምትመስል ልጅ እናያለን። ቆንጆ ታዋቂና ሀብታም ልጅ ስትሆን የምትወደውና ቆንጆ የሆነን ፍቅረኛ አላት። ቢሆንም ግን እንደምትፈልገው ቆንጆ አልነበረችም። ኢንስታግራሟ ላይ ፎቶዋን ያዩ ሰዎች ፊቷ ቆንጆ እንዳልሆነና ወፍራም እንደሆነች እንደማታምርም ኮሜንት ይጽፉባታል። እሷም ትናደድና ውፍረቷን ለመቀነስ ወስና ስፖርት መስራት ትጀምራለች። በዛም 2 ኪሎዋን ትቀንሳለች። አሁንም ግን ተሳዳቢዎቹ ስላላቆሙ ፍቅረኛዋ ፊቷ አነስ እንዲልና እንዲያምር የፊት ስፖርትም እንድትሰራ ይመክራትና እየተናደደችም ቢሆን መስራቷን ትቀጥላለች። ሆስፒታልም ቀጠሮ አስይዛ ለፊቷ ሕክምና ብትጀምርም እንድትጠበቀው ሳይሆን ጭራሽ ፊቷ ላይ የሆነ ነገር መውጣት ይጀምራል። ቶሎ ብላ ሆስፒታል ስትሄድም ዶክተሩ ከብዙ ሰዎች ጥቂቶች ላይ የሚፈጠር ነገር ነው፣ ፊትሽን ለመቀነስ በምታደርጊው ነገር አለርጂ ይዞሽ ነው ይላትና መስታወቱን ሲያዞርላት ፊቷ ሙሉ ለሙሉ ተበላሽቶ ስለነበረ ጩኸቷን ትለቀዋለች። ቤት ገብታም ለእናቷ ዶክተሩ ፊቷ እንደ ድሮ ለመመለስ ቢያንስ 1 ዓመት እንደሚፈጅበትና አስቸጋሪ የሆነ ሕክምና መጀመር እንዳለባት ስትነግራት ፈርታላት ትደነግጣለች። ለ1 ዓመት ውስጥ ያልፍ ማንም እንዳያትም የሆነ ቦታ ልትደብቃት ትመኛለች። ጓደኞቿንም አብረዋት ዘና እንዲሉ ስጠራቸው ከእሷ ጋር ማንም መታየት ስለማይፈልግ ሁሉም እምቢ ይሏታል። ፍቅረኛውም ሊያያት ይመጣና ምን እንደምትመስል በረንዳ ላይ ሆና ሲያያት ሰግጥጦ ትጮኋል። እሷም ሰላም ልትለው ወርዳ ስትመጣ ቆይ እዛ ሆኚ ምንድነው የምትመስሊው? ከዛም ወደ ውጭ ሄዶ ሊማር ስለሆነና በማጥናትም ቢዚ ስለሚሆን ለ1 ዓመት እንዲለያዩ ነግሯት ሲሄድም ታዝናለች። ህይወቷም እየተበላሸ ስለሆነ የከፋትና ታለቅሳለች። ይህ ሁሉ የመጣባትም የበለጠ ቆንጆ ለመሆን ፈልጋ በሞከረችው ሙከራ ስለሆነም ፌስቡኳ ላይ ገብታ ከዚህ በኋላ ቆንጆ ስላልሆነች ማንም እንደማይወዳት ትጽፋለች። ውጭ ወጥቶ መንቀሳቀስም ሰቀቀን ይሆንባትና ፊቷን በሻሽ ሸፍና ስትሄድም ሰዎች እያዩዋት ያወራሉ። እሷም መፍትሄ ስትፈልግ ሌላ ሀገር የሚኖር ጎበዝ ዶክተር ትጠቆምና ሊረዳት ስለሚችል እናቷን ወደዛ ለመሄድ እንድትፈቅድላት ጠይቃታለች። እናቷን በዛውም ከሚያውቃት ሰውም ለመደበቅም ለ1 ዓመት እዛው እንድትማር ነግራት ግን በአንድ ነገር ከተስማማሽ ብቻ ነው ትላትና ሰራተኛዋንም አብራ እንድትወስድ ታደርጋታለች። ከዛም እነ ጁኒየር እቃቸውን ይዘው ወደ ከተማው ሄዱና ጁኒየርም እዛ ዩኒቨርሲቲ ለመማር ወስና ማንም እንዳያውቃትም ስሟንም ዩና ብላ ቀይራ ትመዘገባለች። ግማሽ ፊቷንም ሸፍና በድንገት ከአንድ ልጅ ጋር ይጋጫሉ። ልጁም ቆንጆ በመሆኑ ተገርማ ስታፈጥበት ለምን ፊቷ እንደሸፈነች ጠይቃትና እንዲህ ሲሆን ደስ ስለሚላት እንደሆነ ትነግረዋለች። ተግባብቶም ትንሽ ካወሩ በኋላም ተማሪዎቹ ለየት ስላለችባቸው ያያታል። አንዱ ተማሪም የሚያስቅና ግራ የሚያጋባ ዳንስም ይደንስላታል። እሷም አቁም እንጂ የዳንስ ውድድር ላይ ያለህ እኮ ነው የምትመስለው ትለውና አስቂኝ ትምህርት ቤት እንደገባች ታስባለች። የዶርም ጓደኞቿን ስተዋወቀም ፊቷን አይተው ለምን እንደተሸፈነች ይገባቸዋል። መታጠቢያ ቤት ሆናም የማይሆን ነገር ሲናገሯት ሰማና ታዝናለች። በማግስቱ ደግሞ ጭራሽ መነጽረም ጨምራበት ሌባ መስላት ሄድና ተማሪዎቹ እሷ ላይ ማፍጠጥ ጀምራሉ። ፕሬዝዳንታቸው የሚጠራትና ምንድነው ፊትሽን የምትሸፈኘው? ንቀት ነው እንዴ? አንድ ያሁኑኑ የሸፈንሽውን አውልቂው ብለዛትና የመጀመሪያ ቀን ያገኘችው ሰው የሚባለው ልጅም ያበረታታታል። እንደምንም ስታወልቀውም ሁሉም ፊቱን ይቀይርና አስቀያሚ እንደሆነች ያወራል። ፕሬዝዳንታቸውም ሳይቀር መንፈስ እኮ ነው የምትመስሊው ብሎ እንደዛ ብለው እንዲጠሯት ተናግሮ ይስቅባትና ማልቀስ ትጀምራለች። አሁንም እየቀለዱባትም እንድትወጣ ይነግሯታል። ሰው ግን ያስቆማቸውና አቁሙ ብያለሁ፣ በቃ እሷ ላይ ለመፍረድ እኮ ማናችሁም ሙሉ አይደላችሁም ሲል ፕሬዝዳንት ተብየው ጭምርም ይቅርታ ይጠይቃታል። እሷም እንዳታለቅሺ፣ ማንም ስለሚያወራው ማሰብ የለብሽም፣ ምክንያቱም አንቺ ጎበዝ ሰው እንጂ መንፈስ አይደለሽም ስላት ከሁሉም ሰው ውስጥ እሱ ብቻ ለሷ ስላሰበ ልቧ ይነካል። የግሩፕ ጨዋታ የተጫወቱም የተሸነፈ ሰው ሸሚዙን ስለሚያወልቅ ሰው ተሸንፈው ሸሚዙን ሳያነሳው ስፖርተኛ ስለሆነ ሁሉም ባድናቆት ያጨበጭባሉ። ዝግጅቱ ላይም ለአዲስ ገቢ ተማሪዎችም የ2ኛ ዓመት ተማሪዎች ወጪ እንደሚሸፍኑና ጥንድ ሆነው እንደሚያግዙ ሲነገረም ሁሉ መደነስ ይጀምራል። አዲስ የነበረች ኑኒ የምትባለው ልጅም ከ2ኛ ዓመት ተማሪዎች ሰው አይደርሳትና ተቀራርበው አንድ ላይ ይሆናሉ። በዛም ጥንዶች ለመሆን ወስነው ደስተኞች ይሆናሉ። ጁኒየርም ታዋቂውን ዶክተር አግኝታው የፊቷን ሕክምና ለመጀመር ታናግረዋለች። እንደ በፊቱ ቆንጆ መሆን ፈልጋለሁ፣ ወንዶቹ ራሱ እየጠሉኝ ነው ትለውና የሆነ ሚስጥራዊ መድኃኒት ሰጥቷት ቶሎ እንዲሻላት ትጠይቀዋለች። አንድ ቀንም ከባድ ዝናብ ይዘንብና እነ ጁኒየር ደንግጠው ልብሳቸውን ይዘው ይወጣሉ። ሌላ ክፍል እንዲሰጣቸው ቢጠይቁም ስላላገኙ ጁኒየርም ለሷ ደውላለት በዝናቡ መጥቶ በሳይክል ከፍቅረኛው ጋር ይወስዳቸዋል። ለተወሰኑ ቀናትም እሱ ክፍል መቆየት እንደሚችሉ ተናግሮ ሲንከባከባቸው ጁኒየር ታመሰግነዋለች። እሱም ፍቅረኛውን ሲያዋራ ታፍራ ፊቷን ታዞራለች። እሱም መጥቶ ጭንቅላቷን ይዞ ያሽፉባትና ደግ ልብ ስላላት አንድ ቀን እሷንም የሚያፈቅራት ሰው እንደምታገኝ ይነግራታል። በቀጣዩ ቀንም ጁኒየር ከእንቅልፏ አስተነቃም
ስዋ ልብስ ሳይደርብ ተኝቶ ታየውና የራሷን ስታለብሰው ሳያ ተቅፋታል። ስዋም ከልጅቷ ጋር በሳይክል እየሄዱ እያለ የሚበላሽበትና ሲቆመም ጫማው ይበጠስበታል። እሱም የተበጠሰ ጫማውን ለማስተካከል ሲሞክር ትናደድበታለች። ተቀብላው ተጠላውና አዲስ እንዲገዛ እየጮኸች ትናገረዋለች። እሱም ብር ስለሌለው ለመቆጠብ እየሞከረ ነበርና ተጣልተው ትሄዳለች። ስዋም የጣለችውን አንስቶ ማስተካከሉን ይቀጥላል። ከዛም ወደ እነ ጁኒየር ጋር ሄዳሉ። እሷም ከሰራተኛዋ ጋር ምግብ ለመብላት ይወጡና ፍቅረኛው ኑኒን ከሌላ ወንድ ጋር ታያታለች። ከሌላ ሰው ጋራም ሰው ላይ የማገጠችበት እንደነበረም ይገባታል። ጁኒየር ብትደበቅም ኑኒ ግን ስላየቻት ይደብራታል። ጁኒየር ምን ማድረግ እንዳለባት ግራ ይገባትና ለሰው ልንገረው ወይስ አልንገረው ብላ ታስባለች። ከዛም በኋላ ፊልም የሚከራይበት ቦታ ስትገባም ሰዋን እዛው እየሰራ ታገኘዋለች። ፊልም ሰዋ ብዙ የትርፍ ስራ መስራቱ ያስገርመዋል። ሰብሰብ ብለው እንደወጡም ሰዋ ቤተሰብ የለኝም፣ ልጅ ያለው ነው ተውኝ፣ ብቻዬን ነው ራሴን ማስተዳድረው፣ ለዛም ነው ምን የሚልልኝ፣ ብዙ ወጪዎችም አሉብኝ ይላቸውና እሷም ጥሩ ሰውነት ተስፋ እንዳትቆርጥ ትለዋለች። በነጋታውም የሰዋን ፍቅረኛ ታገኛትና ስላልተናገረችባት አመስግናተም አብሮኛ ያየሽው ልጅ ከበፊት ጀምሮ እንተዋወቅ ነበር፣ ቤተሰቦቼ ከሱ ጋር እንዲሆን ይፈልጋሉ፣ ሰዋን ግን ድሃ ነው ብለው አልተቀበሉትም። በሌላ ቀንም ሰዋ ፍቅረኛው እንደከዳችው ደርሶበት ከልጁ ጋር ሲደባደብ መታ ሰዋንም ቤተሰቦች አንተን አልተቀበሉህም፣ ምርጫ የለኝም፣ ደግሞ የሚንከባከበኝ ሰው ነው የሚያስፈልገኝ፣ ጥሩ ነገሮችን የሚገዛልኝ፣ ለእኔም ጊዜ ያለው ሰው፣ እሱ ደግሞ ሁሉንም ማድረግ ይችላል። ሰዋም ልቡ ተሰብሮ ድሃ ስለሆንኩኝ ይቅርታ፣ ምንም ላይኖረኝ ይችላል፣ እውነተኛ ፍቅር ግን አለኝ፣ እባክሽ እድል ስጪኝ፣ አሁንም አረፍዷል ስትለውም አንድ ቀን ጸጽትሻል ብሏት ይሄዳል። ከዛም በኋላ ሰዋ ይጠፋባቸዋል። ስልኩንም አይነሳም። ስራ ቦታም ላገኙት ስላልቻሉ ሁሉም ቢጨነቁም የጁኒየር ጭንቀት ግን ከሁሉም ይበልጣል። አንድ ቀንም የሆነ ሰው ከጀርባ ይዛትና ደንግጣ ስትዞረም ሰዋ ስለነበረ ተጠምጥማበት በድጋሚ ስላየሁ ደስ ብሎኛል። እሱም የድሮ ፍቅረኛውን ሙሉ ለሙሉ ይረሳታል። መጽሐፍት ቤትም የትርፍ ስራ ያገኝና መስራት ይጀምራል። ጁኒየርን ፍቅረኛ እንደሌላት ሲያውቅም ስለወደዳት እሷን መቅረብ ይጀምራል። በዚህ ሁሉ ነገር ውስጥም ቢሆን ጁኒየር ከኦንላይን ጓደኞቿ ጋር እያወራች ምክርም ጠይቃለች። ሰዋ ልቧ እንዲመታ እንደሚያደርግ ብታምንም ከሱ ግን ፍቅር እንዳይዛት ትፈራለች። ቲሸርቱን ሲቀይርም ፊቷን አዙራ ስትጨናነቅ ሳያተም እየሳቀ ይቀልድባታል። የሁለተኛ ዓመት ተማሪዎችም ጉዞ አዘጋጅተው ነበርና ይጋብዟታል። ሰዋ ደግሞ ባገኘው አጋጣሚ ሁሉ እንድትወደው ለማድረግ ይሞክራል። ጉዞ ከሄዱ በኋላ አንዱ ፕሮፌሰር ወደ ጁኒየር ጋር ሄዶ እንዴት ነው ያማረብሽ? እስኪ ፎቶ ላንሳሽ ሲላትም ሰዋ በጣም መቅናት ይጀምራል። ጭራሽም ፕሮፌሰሩ ጆን ይዟት ይሄዳል። ከዛም በኋላ ሁሉም ጌም የተጫወቱም የሰዋ ተራ ሲደርስም የድሮ ፍቅረኛው አሁንም ድረስ እንደሚወዳት ለማየት ከእሱ ጋር ትጫወትና እሱ ሳያት ግን ትዝ የሚለው አብረው በነበርበት ሰዓትም የነበረው ጭቅጭቅና ህመም ነበርና እንደተናደደ ስታይም እሷ መውደድ እንዳቆመ ይገባታል። የጁኒየር ተራ ሲደርስም ከፕሮፌሰሩ ጋር ይደርሳትና ከሰውየው ጋር ስታውራና ስትስቅ ያየው ሰዋ በቅናት ቀጠል ይላል። ከጨዋታው በኋላም እርስ በርስ መፋጠጥ በሚል የጨዋታ ሰበብ ሲያያት ይቆያል። የዛን ቀን ማታም ራሱ ዲኮር ባደረገው ቦታ ሰርፕራይዝ ያረጋትና ቢዝናኑም እሷ ግን ፍቅር እንዳይዛት ትሞክራለች። ከቅናት በኋላም ሰዋ እንደሚወዳት ይነግራታል። ወርቃማ ልብ ያለሽ ቆንጆ ሴት ነሽ፣ እወድሻለሁ፣ ምላሽ ልሰጥህ አልችልም፣ ዝግጁ አይደለሁም። አሁንም እየቀለደባት እንጂ የምሩን አልመሰላትም። እንደሱ አይነት ቆንጆ እንደኔ ሴት አይወድም ብላ ታስባለች። አንድ ቀንም እንቅልፍ እንደወሰዳት ፎቶ እያነሳት መሳቅ ጀምርና ልኮላት ፍቅረኛ ካልሆንሽ እያለ ሲያስፈራራት ስልኩን ቀምታ ልኩን ታሳየዋለች። ከፈተናም በኋላ ጓደኞቻቸው ሊያከብሩ ሲወጡ ሰው የቻለውን እያደረገ ፍቅር እንዲይዛት ለማድረግ ይሞክራል። አልወድህም ብትለውም ሊተዋት አልቻለም። ከኦንላይን ጓደኛዋ ጋር ስታወራም መሸሹን ትታ አምና እንድትቀበል ትመክራታለች። በደንብ ስታስበውም ከሱ ጋር የምታሳልፋቸውን ቀናቶች በደስታና በሳቅ የተሞሉ እንደሆኑም ታስባለች። ከቀናት በኋላ መረፍታቸው አልቆ ወደ ትምህርት ቤታቸው ስትመለሰም ቆዳም ሻል ብሎት እየጠራ ነበርና ጓደኛዋም ከሌላው ቀን በተለየ አምሮብሽ የለ እንዴ? ሰውም የዶክተሯ ቀጠሮ ጋር ሊወስዳት በሞተር ስጠብቃት ሞተሩ አልሰራ ስላለው ወክላ ማድረግ ትወስናለች። መንገዷ ላይ ምሪው የሚባል ልጅ አስቆማተም ነጊ ቢልሸኝሽ እሷን በትትና ስለማላቅህ አልችልም ብላው ትሄዳለች። የዛን ቀን ማታም የፍሬንድ ሪኩዌስት ልኮላት ታያለች። በነጋታው ምሪው ትምህርት ቤታቸው ይማር ስለነበረ ሲመጣ ሊያዋራት ይወስዳትና ስልክሽን ትሰጭኛለሽ ስላት ኬት መጣ ሳይባል ሰው መጥቶ ተኮሳትሮ ያየዋል። ሪው ከሄደ በኋላም አሁን ውበቴ ስለተመለሰ ነው ትኩረት ለመሳብ እየሞከርሽ ያለሽው፣ ትኩረት መሳብ እንዲከተሉሽም አይደል የፈለግሽው? ተናዳ ጥላው ትሄዳለች። እሱም ብዙ ከደከመ በኋላ ከሪው ፍቅር እንዳይዛት እያለ ይፈራል። ጭራሽ ደግሞ ሪው በየቀኑ ስጦታ እንደሚልክላት ሲያቀም ፍርሃቱ ይባባሳል። ከእሷ ጋርም ጊዜ ለማሳለፍ እየመከረ ምግብ ልጋብዝሽ፣ እሺ ግን ሌላ ሕክምና መጀመሪያ ክሊኒክ መሄድ አለብኝ፣
እሱ ግን ውበቷ በቂ እንደሆነና ሌላ ሕክምናም እንደማያስፈልጋት ስለሚያስብ ይቃወማታል። ማታ ላይም ከክሊኒኩ በጨለማ እየተራመደች ወደ ቤቷ ስትሄድም ሪዮ በድንገት መጥቶ ያስቆማትና ልሸኝ ሲላተም በአሁኑ ትስማማለች። ከዛ መንገድ ላይ ወርደው ዕቃ እየገዙ በዛው ምራት ይበላሉ። ከእሱ ጋር ስትሆን ፈገግ ብትልም ከእሷ ጋር ስትሆን ግን እንደሚሰማት ነፃነትና ደስታ ከሪዮ ጋር ስትሆን እንደማይሰማት ይገባታል። ሲሸኛትም ሰው አደርሶ ጎትቶ ከመኪናው ስወርዳትና ሪዮም ወርዶ ጸብ ይጀምራሉ። ሪዮም አንተ እንደኔ በመኪና ትሸኛታለህ ምስኪን ልጅ ስለ የተናደደው ሰዋም አንዴ በቦክስ ያቀምሰዋል። ነገሮች ከተረጋጉ በኋላም ለሰዋ ከአንተ ጋር አንድ ላይ አይደለንም እኮ እንደዚህ መሆን መብት የለህም። እኔ እኮ ወድሻለሁ፣ አንቺ ግን የተሻሉ ወንዶችን የምትወጂው። አልዋሸም፣ ፊቴ በተበላሸበት ሰዓት ስለወደድከኝ ደስ ብሎኝ ነበረ። አሁን ሳይ ግን የተለያየን ሰዎች ነን። ከዚህ በኋላ ባንገናኝ ይሻላል ብላ ጥላው ትሄዳለች። ከቀናት በኋላም የቁንጅና ውድድሩ ስለደረሰ ተዘጋጅታ ትሄዳለች። ስላማረባትም የሁሉም አይኖች እሷ ላይ ይሆናል። እሷም ሲደርስ ከሴቶቹ እሷ ከወንዶቹ ደግሞ እሱ አሸናፊ ይሆናሉ። አንዳንድ ወንዶችም አብረሽን ፎቶ እንነሳ እያሉ ምቾቷን ሲነሷትም ሪዮ ደርሶ ጸጥ ወዳለ ቦታ ይወስዳታል። ገና ሳትረጋጋም እንደተለመደው እሷ መጥቶ እሷን መውቀስ ጀምራል። ምንድን የለበሽው እንደ መጥፎ ሴት ተገላልጠሽ? ተናዳበት ጥላው ሄዳም መታጠቢያ ቤት ቁጭ ብላ ስታለቀስ ከውጭ በኩል ሪዮ በስልክ ሲያወራ ትሰማዋለች። ምንም የማትረባ ቀላል ሰው ናት እያለ ስለ እሷና ስለ እሷ ሲያወራም ትሰማዋለች። በጣም ከፍቷትም እያለቀሰች ሪዮ ሁሌም ለመቅረብ ከምትፈራቸው አታላይ አይነት ሰዎች አንዱ እንደሆነ እያሰበችም ማንን የማምነው? ቆይ ሌሎች መጥተው በበሩ በኩል ሲያሽፉባት እሷ መጥቶ ደህና አድርጎ ልካቸውን ያሳያቸዋል። ከዛም ለእሷ ስለተናገርኩሽ ነገሮች በሙሉ ይቅርታ አድርጊልኝ፣ ተረጂኝ፣ ቅናቴ ነው እጅ ሊያደረገኝ። አሁን ለምንድን አይነት ሰዎች እንደማትወጂ ገብቶኛል ብሎ ጥሏት ይሄዳል። ሲሄድ እያየችውም የምርም እንደሚጨነቅላት ይገባታል። እወደዋለሁ እኮ ልተው አልችልም እያለችም ትከተለውና ሪዮ መጥቶ ያስቆማታል። እሷም ገፍትራው አንተ የማትረባ ሀሳብ ገብቶኛል። ወደ እሷም ሜዳ ተጠመጠንበትና ያለማንገራገር እንደምትወደው ትነግረዋለች። እወድሃለሁ፣ ፍቅረኛ ትሆናለህ? እየቀለድሽ ነው? አሞሽ ነው? እረ በጭራሽ የምሬን ነው። እርግጠኛ ነሽ? ገንዘብ የለኝም፣ አብረሽኝ ትሰሪያለሽ፣ ትደክሚያለሽ። እሷ ግን ይሄ ሳይሆን ከእሱ ጋር ብቻ መሆን ነበር የፈለገችው። ከአንድ ዓመት በኋላም ፊቷ ሙሉ ለሙሉ ጤነኛ ይሆናል። የእናቷንም ልደት ለማክበር ሄዳ ደስ ብሏ ታሳልፋለች። የድሮ ፍቅረኛዋም ደውሎላት በድጋሚ ቆንጆ ስለሆነችም አንድ ላይ መመለስ እንችል ይሆናል እኮ ሲላትም እየሳቀች ወይ ወንድሜ ጊዜ አብቅተዋል፣ ስለተለያየን አመሰግናለሁ። ባን ላይ ኖሮ እኮ እውነተኛ ፍቅር አላገኝም ነበር ትለውና እናቷም አንድ የቢዝነስ ሴት አስተዋውቃትና ከልጇ ጋር ቢተዋወቁ ጥሩ እንደሆነ ሲያወሩ ፈጠን ብላም ኧረ አይሆንም ፍቅረኛ አለኝ ስትል እናቷ ምን አይነት ሰው ይሆን ብላ ትደነግጣለች። የሴትዮዋ ልጅም ሲመጣ ስዋ ሆኖ ይገኛል። እሷም ስታዩ ማመን ያቅታታል። ዳኖ ብላ ስታስበው የነበረው ሰውም ሚሊዮነር እንደሆነ ትረዳለች። ሰዎች ባለኝ ሀብት ብቻ ስለሚወዱ ልቤ ተሰብሮ ነው ትክክለኛ ነገር ለማድረግ ከተማ ይለቀቄና ወደዚህ መጥቼ ምንም እንደሌለው ሰው ስኖር የነበረው። ፍቅረኛዬ ምንም የለውም ብላ ተወችኝ። አንቺ ግን አለባበሴን አይተሽ ድሃ ነው ብለሽ ሳትንቅኝ ወደድሽኝ እያለ ይነግራታል። ሁለቱም በፍቅርና በደስታ ሲኖሩም እያሳየን ፊልሙ ይጠናቀቃል።